አናደኸኛል ኪራ፣ እውነት ለመናገር እዚህ ጋር ስንመጣ በጣም ከፍቶኛል። ማለት በሰው ትዳር ውስጥ ለምንድን ነው ገብተህ ተደረበ እንደዛ የተናገርከው? በእኔ አስተሳሰብ እኔ አሁን ሌላ ሰው ነኝ። እኔ አውጥተህ አስበኝ። በቃ እኔ አንተ ወንድም ብሆንም አስተሳሰባችን በጣም የተለያየ ነው። አሁን እዚህ ቦታ ላይ ተለያየን። ሄሎ የምር በጣም አስከፍተሽኛል። እኔ ሰላም ባልሽ ደስ ምን ማለት ነው? በቃ ለዛ ሲጀመር ማሽቃባጭ ነገር ነው። ምንድነው? እኔ ማሽቃባጭ አይደለም። አንተ ላይ ኮብዬ በፊት እኮ አብሮ አደጓ እኮ ነው። ከቤቷ ሲባር እንዴት ዝም ብላ ታያለች? ኮብዬ ሆነ ታዲያ ሰው ትዳር ውስጥ ገብቶ እናንተ ይቀርና የተከፈለው እንኳን ከጎኔ ይሆን አይደል? ማን የተከፈለ? ገባችሁ ማለት ማን ነው ማለት አልገባኝም። ምንድነው የምታወራው? ማለት ማን የተከፈለ? ማን የተከፈለው? ያንተ ታወራም እንዴ? ደፈር እንጂ እያፈረን እንጂ ይሄ ግን ያመሻል እንዴ? ምን ይሆንሽ ነው? አርዲ ለማን የከፈልሽው? ማለት አልገባኝም። ግልጽ አርጊ ውስጥ ግልጽ አርጊ ማለት ለምንድን ነው? እኔ ናሂን እንዲያገናኘኝ ከፍሏል። ማን በቃ ሰማችሁ? ማንን ያመሻል እንዴ? ምን ልትል ነው? አይተከፈልሽበትና ሳይ ምንድነው የምትከፍይኝ? እኔ 5 ሳንቲም ያለብኝ አንተ ስምህ ሳይጠራ ምን ነው? እኔ ነኝ ያልኩህ እኮ ስምህ ሳይጠራ። ቆይ ስምህ ሳይጠራ እኔ ነኝ ያልኩህ እኮ። አንተ እንዳትነካት። እስካሁን ለካ እየዋሸኸኝ ነው ያለኸው አይደለም። ሰላም እንዴት ናችሁ? ውድ የዩቲዩባችን ቤተሰቦች ደህና ናችሁ ወይ? እንግዲህ ባለፈው ዕለት የተፈጠራችሁትን አይታችኋል። አዎ በጣም አናደኸኛል ኪራ፣ እውነት ለመናገር እዚህ ጋር ስንመጣ በጣም ከፍቶኛል። ማለት በሰው ትዳር ውስጥ ለምንድን ነው ገብተህ ተደረበ እንደዛ የተናገርከው? በጣም ነው የከፋኝ። በእውነት ስለ እውነት ስለ በጣም ነው የከፋኝ። አንተም እኮ ተደረበህ እኮ እየገባ ነበር እኮ ሎብዬ ተደረበሃል ነበር እንዴ አንተ እኮ። ቢሆንም ግን ብደረብም ውዬ እውነት ስላላት ነው ገባኛ ያመጣነው ነገር እኛው ራሳችን ፊክስ እናድርገው እናስተካክለው በሚል ሀሳብ ነው። እኔ እናንተ እዛ ጋር ተለያይተና የተለያየ ሀሳብ ይዘን የተለያየ ጽንፍ ይዘን እኮ መታየት የለብንም አይደለም። እኔ አንተ ሌላ ሰው እኔ ሌላ ሰው የራሴ የሆነ አስተሳሰብ አለኝ። አንተ ራስህ ለምንድን ያልከው ምናምን ላይ ከኔ ጋር ልትጋጭ ነበር። በጣም የሚያሳፍር ነገር ነው። እግዚአብሔር ውብዬ እንደዛ እንደው የሆነች እያየ ልጅቷ የምታደርገውን ነገር እያየ ከእንደገና ሄሉ ባላሰብነው ሁኔታ ደግሞ ሄሉ ይህንን ነገር ተቀይራ ተገልብጣ ወንድሜን እንዳትነኪው አይነት ደረጃ ላይ ስትገባ አንተ እንዴት ለሷ ትደረባለህ የሚለው ነገር በጣም ነው የደበረኝ። ኪሩቤል እውነት ለመናገር በጣም አበሳጭተኸኛል። የፈለገ ቢሆን ግን እኔ ከዚህ በኋላ ካንተ ጋር የሚያጋጨኝ ጉዳይ ቢኖር ይሄ ጉዳይ ነው። እግዚአብሔርን ነው የምልህ። አንተ ለውብዬ ተደረበህ ማየቴ በጣም ነው የደረበረኝ። ለምን ነው ታውቃለህ? ትክክለኛ ነገር አይደለም እየሰራች ያለችው ውብዬ። በአንደኛነት ደረጃ የፈለገ ቢሆን ከባለቤቷን ስርዓት ማስያስችል ከሄሉ ጋር ሌላ ችግር መፍጠሯ አንድ ጥፋት ነገር እያበላሸች እንጂ ነገር እያስተካከለች አይደለም። በእኔ አስተሳሰብ እኔ አሁን ሌላ ሰው ነኝ። እኔ አውጥተህ አስበኝ። በቃ እኔ አንተ ወንድም ብሆንም አስተሳሰባችን በጣም የተለያየ ነው። አሁን እዚህ ቦታ ላይ ተለያየን። ሁለተኛ ጥፋቷ ደግሞ የፈለገ ቢሆን ባሏን ሰብስባ አቅፋ ይዛ ነው እንጂ መሆን ያለበት ባሏን አስርቃ ካጠገቧ እንዲርቃ አድርጋ ከሌላ ሴት ጋር እንዲሆን አድርጋ መሆን የለበትም። ገባ? አንተ ለምን ተደረብክ? ለምን ሻንጣውን ይዛ ልትጠብቀዋለች? ባሏን ተንከባክባ እግሩ ስር ወድቃ ለምን አይሻልም ነበር እንዴ? እኔ እኮ እንዴ ነው ባሏን አሳልፋ የምትሰጠው? ያንተ መደረብ ነው እንጂ እኔ እሱን ነበር የምፈልገው። ሄሉም ቢሆን ወንድሟ አግዛም ምናምን ሳይሆን መናገር ያለባት እውነት እንዲለያዩ ማትፈልግ ከሆነ መሀከለኛ ሰው ሆና ነበር መግባት የነበረባት። አንተ ደግሞ ይባስ ብሎ እንደገና መደረብ። እኔ ሱራፌል አንደኛ እኔ ሰው ስሜታዊ ከሆነ በትክክል አስተሳሰቡን ለሰው ያሳውቃል የሚባል ነገር የለኝም። ውብዬ በጣም ስሜታዊ ነች። ሰው ስሜታዊ ደግሞ ሲሆን የሚናገረውን አያውቅም፣ የሚሰራውን አያውቅም፣ የሚሆነውን አያውቅም። ገባህ? አሁን እሷ ስሜታዊ ነች። እኔ አሁን በዚህ አይነት መልኩ አይደለም ከቤት ማስወጣት የነበረባት። እኔ የፈለገ መጀመሪያ ላይ ጥፋት ብንሰራም ከዛ በኋላ ግን ተደጋጋሚ ጥፋት እየሰራች ያለችው ውብዬ ነች። እኔ አሁን ሳልወድ በግዴ ለናሂ እንደደግፍ እያደረገች ነው። ናሂን ያለውን ነገር እንትን እንዲል አንተ ምን ቤት ነህ ለናሂ የምትደግፈው? አይደለም ስሜታዊ ሆና ለምን አሩስ ገብተህ ለናሂ ነው የምትደግፈው? ውብዬ ነው የምትደግፈው? ነገር ለማስተካከል አስቤ ነበር ግን ውብዬ ነገር እያበላሸች ነው ያለችው። ያው ነገሩን ማስተካከል ነው ያለብን። ኪሩቤል ለምንድን ነው የማትረዳው? ነገር ለማስተካከል ደግሞ ናሂን ከቤት ማስወጣት የለባትም። ባሏን ውጪ ሌላ ነገር እንዲያደርግ መፍቀድ የለባትም። ገባህ? ባሏን ለሌላ ሴት አሳልፋ መስጠት የለባትም። መኝታ ቤት አስገብታ እናንተ ውጡ ብላ መኝታ ቤት አስገብታ ወይ ሳሎን ቁጭ አድርጋ ባሏን መመለስ ትችላለች። ችግርም ካለ መጸለይ ትችላለች። ያቺ ሴት ካጠገቡ ማራቅ ትችላለች። ገባህ? በእንደዚህ አይነት መልኩ ነው መሆን የነበረበት እንጂ አንተ ለምን ትደረባለህ? በቃ መደረብ አልነበረብህም። አንተ ሰሪው ነገር ልክ አይደለም። እኔ ለአንተ የተለየ ሪስፔክት ስታሳይ አይቻታለሁ። ለምን እንደዛ ይሆናል? እኔ እናንተ ወንድማማቾች ነን። ሁለታችንም የምትልን ነገር መስማት አለባት። ኖ እኔ ለማንም አልደረብም። እኔ ለማንም አልደረብም፣ ለማንም አልገባም። እዚህ ጋር ማየት ያለብህ ነገር ገባ? እኔ ለማንም አልደረብም። ነገሩም በሰላም እንዲሄድ ነው የምፈልገው። ውብዬ ግን
ተጎድታለች። ምንም በማታውቀው ነገር እኛ ባመጣነው ጣጣ ውብዬ ተጎድታለች። ይባስ ብሎ እናንተ ሲጨመር ደግሞ እንግዲህ አስበው። ሆዷ እኮ እርጉዝ እኮ ናት፣ ልጅ እኮ ይዛለች እኮ። እና ታዲያ እርጉዝ ከሆነች እኮ ስሜታዊ መሆን አይጠበቅባትም። ስሜታዊ ስትሆን እኮ ደም አለ፣ ደም ከፊል አለ፣ ስንት ነገር አለ እኮ። ትዳር ነው፣ ትዳር የሚባል ነገር አለ። የፈለገ ቢሆን ተረጋግታ ነው ገባህ? እኛ እኮ እሷን ለማረጋጋት በምንሞክር ሰዓት እኮ እኔ ራሱ እኮ ምን ዱላ ቀምሻለሁ እኮ እንዴ። እሺ አሁን ዛሬ ለምን እንደጠራኸኝ? እኔ አሁን ዛሬ የጠራው አንደኛው ምክንያት ምንድነው? እኔ እናንተ አሁን እዚህ ጋር የምንነታረክበት ምን ምክንያት የለም። ሄሉን ጠርቻታለሁ፣ እየመጣች ነው። ከሄሉ ጋር ሆነን እንግዲህ በደንብ በእናቷ ሁላ ስምያት ነው ብቻዋን እንድትመጣ ያደረኩት እንትናን ማለት ነው ናርዲን። ስለዚህ አሁን በእናቷ ስምያት ብቻዋን እንድትመጣ አድርጊያታለሁ፣ እየመጣች ነው። ስለዚህ እሷን ለብቻዋ ባለፈው ልታ ናሂን ማናገር አቅቶን ከብዶናል፣ ገባህ? ስለዚህ እኔና ሄሉ ምንድነው የተስማማ ነው ናርዲን እንጥራት፣ ናርዲ ያለውን ነገር እናስረዳትና ያለበለዚያ እናቷ እንድታቅ እናደርጋለን፣ ገባህ? እናቷ አውቃ ይሄንን ነገር እየተፈጠረ ያለው ነገርም እየረበሻት ነው ያለው፣ የሰው ትዳር እየበተነች ነው ያለችው እቺ ልጅ። ስለዚህ ለእናትሽ ከመናገራችን በፊት ይሄንን ነገር ተይ እንላታለን። ይሄ ነገር ያስማማሃል አያስማማህም? እኔ ጠርቻታለሁ፣ ትምጣና የምትለውን ነገር እንስማት። እኔም በሷን ፐርሰናሊ ናሂ ሳይኖር ናርዲን ማናገር እፈልጋለሁ። ሄሉንም ባለፈው ለምን እንደዛ እንደሆነች መጠየቅ እፈልጋለሁ። ስለዚህ ሄሉ ትመጣለች፣ ጋር የፈለከው ነገር ትጠይቃታለህ። ሄሉ እንዴት ነሽ? ሰላም ነሽ? ሄሉ የምር በጣም አስከፍተሽኛል። እኔ ሰላም ባልሽ ደስ ይላል። ምን ማለት ነው? በቃ ለዛ ሲጀመር ማሽቃባጭ ነገር ነው። ምንድነው ነው ማሽቃባጭ? አይደለም አንተ ላይ አታሽቃብጥ፣ ዝም ብለህ ነገሩን ለመፍታት ካለኝ ፍላጎት ነው። ጭራሽ ነው ታዲያ ምንድነው እንደዚህ የሚያደርግ ነገር? አንተ አትነግረውም እንዴ? እንዴት ነው ታስረዳውት? እኔ በጣም ላንቺ ክብር አለኝ፣ በጣም ክብር አለኝ፣ በጣም ነው። እሺ ፍቅር አለኝ፣ ግን ለምን እንደዚህ እንዳደረግሽ ግን አልገባኝ። እሺ በቃ ቆይ፣ ከውብዬ በፊት እኮ ናርዲ እኮ ወንድሟ እኮ ነው። ናይ ከውብዬ በፊት እኮ አብሮ አደጓ እኮ ነው። ከቤቷ ሲባረር እንዴት ዝም ብላት ያለች? ይሁን ታዲያ ሰው ትዳር ውስጥ ገብቶ እኔ እንድታስተውል ነገር ያለው ማለት እኔ ይሄ ነገር በሷ መሀል እንዲፈጠር አልፈለኩም፣ ግን በቃ እንድታስተውል ነግሬያታለሁ። ግን እዚህ ጋር ደግሞ እየተጎዳ ያለው ወንድሜ ነው። ለምን ይጎዳል እንዴ? ምንድነው ምክንያቱ? ምንድነው እንደዚህ ሆነበት ብለን እኮ አልጠየቅነው ማለት አንቺ ቆያቂ ማለት ነው የሆነ ነገር አስነክታዋለች። በቃ ያንን ስላመንኩ እኔ ደግሞ ወንድሜ ነው ያሳዝነኛል እኮ። አስነካችሁ። እኔም ያንን እኮ እየተጠራጠርኩ ነው። ነገር አስነክታው እንኳን ቢሆን እኛ ሰላም ሆነን እኮ ፒስ ሆነን ነው ነገሩን መፍታት ያለብን። ለምንድን ነው ሳይድ ይዘሽ እንደዛ መናገር? ከቤት ማባረር ነው። እኔ አገላገልኩኝ እንጂ እኔ ሳይድ አልያዝኩም። እና ታዲያ ምንድን ነው እንደዚህ የሚያደርግ ታዲያ? እኔ ወልሽ ወይስ አንተ ችግር አለበት? ወይ ሁለት ናት። አሁን እርጉዝ ናት፣ ከእንደገና ልጅ አለ። ለምንድን ነው ስሜታዊ እንድትሆን? ለምንድን ነው እንደዛ እንድትሆን? ምንድን ነው እያለኝ ያለው? ይኸውልሽ ምን እያልን ነው ታውቂያለሽ? እንዴ ለምን ለወንድምሽ ተደረብሽ ነው። እሷ ግን የተደረበችው ሲመስለኝ ወንድሟን በእንትን በማለት አይደለም፣ በመደረብ አይደለም። ገባ? ከቤት መባረር መፍትሄ አይደለም ነው እያለችው ያለችው። ለምን አንተ አትረዳም? እኔ ምንም ልቀበላችሁ አልችልም ይሄንን ሀሳብ። እንዴ ውብዬስ ማን ከጎኗ አለ? አሁንና በጣም በቃ ልቤ ተነካ። አንተ አሁን ከሱ በላይ ማሰብ እኮ አልችልም ለሷ እቺስ እንደናያ ማሰብ አልችልም፣ ግን ቢያንስ ነገሩን ለመፍታት ግን እኛ ረጋ ማለት አለብን። ሄሉ ረጋ ማለት አለብን። ሳይድ ሳንይዝ ማሰብ መቻል አለብን። አይደለም አሁን ኪራ የጠራኸኝ እኔ ለሌላ ጉዳይ መሰለኝ። ምንድነው እዚህ ጋር እሱ እያለ ያለው? ለምንድን ነው የምንከራከረው? አዎ ከሱ ጋር ሌላ ክርክር፣ ሌላ ነገር ለመፍጠር አይደለም። እንግዲህ እንደነገርኩሽ ልጅቷን አግኝተን ማዋራት አለብን። ገባሽ አይደል? ዛሬ ልጅቷን የማገኝበት አንደኛው ምክንያት አስምያታለሁ። በእናቷ አስምያት ብቻዋን እንድትመጣ ነው የምፈልገው። ብቻዋን መጣ ያለውን ነገር እንድትነግረን ነው ናርዲ። ያለውን ነገር ለምንድን ነው እቺ ልጅ ያደረገችበት ነገር ካለም ናሂን ማለት ነው ተባብረን ጸበል ይዘነው መሄድ መቻል አለብን። ይሄን ነገር ነው ማሰብ ያለብሽ። ወንድምሽ ማትረፍ የምትፈልጊ ከሆነ በእንደዚህ አይነት መልኩ ነው መሄድ ያለብን። ስለዚህ ያደረገችው ነገር ካለ እንጠይቃታለን እና በተቻለ መጠን እናቷን በጣም ነው የምትፈራት፣ በጣም ነው የምታከብራት። እሷ ራሱ ምንድነው እየተፈጠረ ያለው እኔ ልግባበት እያለች ነው ነገሩን። እናትየዋ ከገባች ይቺ ልጅ ወደ ሀገሯ ነው ትመልሳት፣ ወደ ስራ ቦታዋ። ገባሽ? ኃይለኛ ናት። ስለዚህ ጠርጠን እናትሽ ጋር ይሄንን ሁሉ ነገር ከምናደርሰው ችግር እየፈጠርሽ መሆኑን ትዳር እየበተንሽ መሆኑን ነግረናት ችግር ከምንፈጥርብሽ ናሂን ለቀቅ አድርጊና ትዳሩን በስርዓት ይምራበት እንበላት። ናሂ ሊሰማን አልቻለም። አትመጣም እንዴ ታዲያ? እየመጣች ነው አለች። ደርሻለሁ ብላኛለች። አሁን እኮ ነገሩ ሙሉ ተበላሽቷል። አሁን ምንድነው የምናስተካክለው? ይኸውልሽ ልጅቷ ከናሂ ራቅ ካለች አንድ ያበላሽው እናንተ አይደላችሁ ነገሩን ያወሳሰባችሁ። ለምን ከቤት ሲባረር ዝም ብላ አየ? ሁላችሁም አንድ ናችሁ። ይኸውልሽ ልጅቷ ከናሂ አጠገብ ዞር ካለች እኛ ናሂን አሳምነን ቤት ማምጣት አያቅተንም።
እስቲ እናያለና። ስለዚህ የምትለን ነገር እንሰማለን። በቃ አንተ ለምን እንድትመጣ አልፈለክም እንዴ? ቆይ ከራሷ ጋር እንድትመጣ ፈልጊያለሁ፣ ግን ነገሩን እንግዲህ በምን እንፈታለን ምናምን ስትል ራሷ አበላሽታ ነገሩን ፈታለህ ስትል ይደበረኝ። ነገር ለማበላሸትማ ሁላችንም ብዙ ነገር የራሳችንን አቅም እኮ አስተዋጽኦ አድርገናል እኮ ትዳር እንዲፈርስ። ስለዚህ ሁላችንም እኮ ነገር ማስተካከል ያለ ነው። ግን ችግሩ ሁላችንም የተለያየ አስተሳሰብ ይዘን መባላት ነው ስራችን። በቃ ቆመን ራሱ ውብዬ እንደዛ ስሜታዊ ስትሆን ማረጋጋት ያልቻለን ሰዎች ነው። ቆይ ውብዬ ቆይ የምታከብረው ቤተሰብ ምናምን እስቲ ቅርብ ቤተሰብ እስቲ መኖር አለበት ግድ ገባሽ አይደል? እኔ አሁን በዚህ ነው የማምነው። ቅርብ ቤተሰብ ካለ ይምጣ፣ ከዛ ነገሩን እንፈታለን። ስለዚህ ልጅቷን ትምጣ፣ በቃ ትምጣ። ጥራ፣ ደውልላታ፣ ቶሎ ትምጣ። እኔ ማውራት ፈልጋለሁ ከሷ ጋር። ደውልላት። ያው መጣችላችሁ። ደግሞ ስትራመድ ሰው ትመስላለች። ምን ራስን ችግር ውስጥ ራስን የከተትከው? እሷ ምን ታርገህ እንዴ? ከቤት ማባረር መፍትሄ አይደለም። አረዝም በለ እናትህ። አንተም ከሷ ያልተናደሰ ችግር ነው ያመጣው። ሰላም ያልጨብጥሽ አሁን ችግር ሰላምታ ምናምን ሳይሆን ችግሩን የምንፈታበት ነገር ነው። ምንድነው ነው አይደለም? በነገር የምትጀምሩት ነገር ምንድነው ችግራችሁ? ያስደበራችሁ ነው። በተለይ ደግሞ አንተ ምን ላድርግ? ነገ ቤተሰቡን እኮ በታተንሽ ናርዲ፣ ቤተሰቡን ሙሉ ለሙሉ በታተንሽ። አልገባኝም። ምን ይሆንክ ነው? የሰው ትዳር እኮ ተበተነ ባንቺ። ምን ይሆንክ ነው? ቆይ አንተ ለማን እያገዝክ ነው ያለው? እኔ ለኔ ነው እያገዝክ ያለው? ላንቺም አላግዝም ለሷም አላግዝም፣ ግን ከውብዬ ሳይር ነኝ። ለምን መሰለሽ? ውብዬ ሁለት ናት። ነገሩን ቀለል አድርጌ ልረዳው አልችልም። ኧረ በቃ እናንተ እየተደራረባችሁ ችግር ትፈጥራለህ አይደል? ምን አሁንም ቢሆን ለናሂ እንትን እሷን ቶታሊ አክሴፕት አላደረጋትም፣ ግን ናሂ ውብዬ ስላስወጣችሁ ተናድጃለሁ። ለምን ባሏን አቀፍ ደግፍ አድርጋ በቤቷ ሸፈን አድርጋ ነገር መፍታት ሲኖርባት ለምን ስሜቴ ትሆናለች? ሌሉ ምንድነው ግን ያደርግሽ ያለሽ አንቺ? ከዚህ በላይ ምን እንዲፈጠር ነው? እኔም ከወንድሜ ጎን ነኝ። 4 ነጥብ በቃ አለቀ። እንዴ አንድ ነገር ልንገርህ፣ አንተ ግን ከኔ ጎን ነበር። አንቺ የፈለገ ከወንድምሽ ጎን ብትሆኚ እሷን ሰፖርት አድርጊያታለሽ? አላደርጋትም፣ ግን በቃ ከሱ ጎን መሆን አለብኝ። ምክንያቱም እዚህ ጋር እየተጎዳ ነው ያለው ልጁ፣ በመሀል እየተጎዳ ነው ያለው። ማንንም እየተረዳው አይደለም። ማናችሁም ከጎኔ እንድትሆኑ አልፈልግም፣ አልጠብቅም። ምክንያቱም ናሂን አግኝቻለሁ፣ ከጎኔ ነው። ገባችሁ አይደለ? እንኳን እናንተ ይቀርና የተከፈለው እንኳን ከጎኔ ይሆን አይደል? ማን የተከፈለ? ገባችሁ? ምንድነው የተከፈለ ማለት ማን ነው ማለት አልገባኝም። ምንድነው የምታወራው? ማለት ማን የተከፈለ? ማን የተከፈለው? ያንተ ታወራለህ እንዴ? ደፈር እንጂ እያፈረን እንጂ ይሄ ግን ያመሻል እንዴ? ምን ይሆንሽ ነው ናርዲ? ለማን የከፈልሽው? ማለት አልገባኝም። ግልጽ አድርጊ ውስጥ ግልጽ አድርጊ ማለት ለምንድን ነው? እኔ ናሂን እንዲያገናኘኝ ከፍዬዋለሁ። ማን በቃ ሰማችሁ? ማንን ያምሻል እንዴ? ምን ልትል ነው? አልተከፈለኝም። አሳይ ምንድነው የምትከፍይኝ? እኔ 5 ሳንቲም ያልከፍኝ አንተ ስምህ ሳይጠራ ምን ነው? እኔ ነኝ ያልክ እኮ ስምህ ሳይጠራ። ቆይ ስምህ ሳይጠራ እኔ ነኝ ያልክ እኮ። እኔ ልንገራችሁ፣ እቺ ልጅ አማት ጤነኛ አይደለም። ቆይ በግልጽ ተናገሪ። እሱ ነው ሲጀምር እሱ ነው። አንቺ ልጅ ምንድነው የተጠናወተሽ? ምንድነው ያመመሽ? ቆይ አልገባኝም። ምንድነው የከፈልሽው? እስከ ከፈልኩ ድረስ ከኔ ጎን ነው መሆን ያለብህ። ሰማኸኝ አይደለ? እስከ ከፈልኩ ድረስ ከኔ ጋር ነው መሆን ያለብህ። ምን ልታረግ? ለምንድን ነው የከፈልሽው? ለምንድን ነው የከፈልሽው? ናሂን እንዲያገናኘኝ ያለበትን ቦታ እንዲያሳየኝ ከፍዬዋለሁ። እንዴ አንተ ከኔ ጋር ነው መሆን ያለብህ። ምንድን ነው እያወራለሁ? ኪራ ይሄ ልጅ ምንድን ነው ያደረገው? ያማቸዋል እንዴ? ጭራሽ አመንካት አይደለም። እና ምን ማለት ነው? የፈለገ ቢሆን ያምሻል እንዴ? አንተ እንዳትነካት። እስካሁን ለካ ያሸን ነው ያለው አይደለም። ለአንዳንድ ነገር ለትራንስፖርት ምናምን ብለሽ ነው የላክሽለት ወይስ የሚባል ነገር የለም? ስነ ስርዓት ናሂን እንዲያገናኘኝ ያለበትን ቦታ እንዲነግረኝ ምናምን በስነ ስርዓት ከፍያለሁ። የታክሲ እሱ ነው ለካ ያመጣሽ አንቺ። ለዛ ነው ተፍተፍ ስትል የነበረው። ቀልድ ነው ሱራፌል። ለዛ ነው ተፍተፍ ስትል የነበረው ተፍተፍ ስትል የነበረው እሷን ለማገናኘት። ሰማኸኝ? የምር ነው የምጣላ። ሰማኸኝ አይደለም? በጣም እውነት እንደዛ ካደረክ በጣም ወራዳ ሰው ነው። ያ እውነት አልታገስም። ጀመር ሰማኸኝ? ጭራሽ ከሷ ገንዘብ ተቀብለህ ነው ይሄ ነገር ሁሉ ያደረከው። አንተ ቆይ ምን እየሆናችሁ? አንተ እሱ ነው ያሳመነና ምንድነው ነገሩ? ተፍተፍ ሰብአዊነት ተሰምቶኝ እንጂ እኔ ገንዘብ ፈልጌ ነው። የትኛው ሰብአዊነት ነው የተሰማህ? በእናትህ ለአንቺ ቀን ያገናኘሁሽ ቀን
ኧረ ፈር በእናትህ እኔ በሞት ይሻለኝ ነበር የዛን ቀን። እግዚአብሔር ወንድሜ ግን እንደዚህ ነገር አያደርግም። እሺ ወንድሜ እንደዚህ ነገር አያደርግም። ማለት ነው ገና ለገና አረብ ሀገር ነው የመጣችሁና ከዛ የሚመጣ ሰው ጤነኛ አይደለም ብላችሁ ላግዝሽ ብሎ ነው። ስማኝ ናሂን እናገኘው ብላችሁ እያንዳንዱ የትራንስፖርት የምግብ ማን ነው የሚከፍለው? ንገረው። ማን እንደሚከፍል ንገረው። ከየት አምጥተህ ነው ስትበላ ስትሽከረከር የነበረው? በማን ገንዘብ? ቆይ ይሁን ያምሻል። የትኛው በማን ገንዘብ? አንቺ ማገዝ ፈልጋለሁ። ናሂን እናግኝ ስትል ምግብ ሲታዘዝ የትራንስፖርት የተሰጠው ያ ሁሉ የብር የወጣው ከማን ነው? ንገረው። ከየት አምጥተህ አንቺ ነው እንዴ ታዲያ? እኔ ላንቺ ልተባበርሽ ብዬ እኮ አስረዳው። ከየት አምጥተህ እንደሆነ ምናምን ያ ሁሉ ብር ነገሩ በጣም ስላስጨነቀኝ እኔ ነኝ ስሸፍን የነበረው አይደለ? በጣም ስላስጨነቀኝ ነው እንጂ እሷ ከሷ ድንቡሉ አልተቀበሉም። ድንቡሉ አላለም። ቢያንስ እኔም ባፈራ እነሱም ባፈራ በጣም አሳፈርከኝ። እውነት ሱራ እንደዚህ አልጠበቅኩም። ለካ አንተ ከሷ ጋር ተመሳጥራ ነው ይሄን ሁሉ ህይወታቸውን የበጠበጥከው። በጠበጥካቸው እኮ በቃ ደስ አለክ እንዴ? ሂሉ አንተ ምን ልልሻለሁ? አንተ ምንድን ነው የምታወራው? ምን እየሆንሽ ነው? አትንካኝ። አንቺ ቆይ ነገሩን ለመፍታት ምን ጠራሽ? እንደዚህ አይነት መጥፎ ነገር ትናገሪያለሽ? ቆይ ምንድን ነው? ልክ አይደለች የምታወራው? አይደለም እሱ አዝውላት ነው ከገንዘብ ከቨር ሲያደርግ። ምንድን ነው አንተ የምትሸፍንለት? ምንድን ነው የምትሸፍንለት? አምነሃል እኮ አምነሃል። ለምንድን ነው የማትናገረው? ንገረኝ። እሺ ከየት አምጥተህ ነው ከቨር ስታደርጊ ነው? እሷን ላግዛት ገንዘብ አለኝ ስትለኛል ነበር። አዎ እኔ ከራሴ ነው ያገዝኳት እኮ እሷን ለማፈላለግ። ያ ሁሉ ብር እስቲ የከፈልሽበትን የላክሽበትን አሳይ። አሁንም እውነቱን ለመናገር ማለት ነው ከኔ ብር ሲወስድ ነበረ። በጣም ብዙ ብር አስወጥቶኛል። እና ደግሞ ይሄ ውሸት ነው ምናምን የምትለውን ነገር እፈር በቃ። እኔ ስለፈጠረሽ ታይ ምንም ታይ የሚባል ነገር ነገሩን እኔ እንትን አልከኝ። ናሂን ፈልጌ ያገኘዋለሁ ብለህ እኮ አንተ ነህ ብዙ ወጪዎችን ስታወጣ የነበረው። የትራንስፖርት ወጪ አለ። ቀኑ ሙሉ ራሱ ሄደን ናሂን የጠበቅንበት ቦታ አለ ታውቃለህ አይደለ? ሄሉን ለማግኘት ስንሞክር ቤቷ አለችበት የተባለው ቤት ለቃለች ተብለን ሄደን ስንቼክ ስናረግ ነው አንዴ ከየት አምጥቼ ነው? ከራሴ እኮ ነው። ምንድነው የማታምነው? ምንድነው የሚገርፈው? የለም ለምን እዚህ ጓደኝነት እዚህ ትዳር ውስጥ እዚህ ወንድምነት ውስጥ የመጣሽው በቃ ሁላችንም ልታበታትኝ ነው አይደል? አንተ ለምን ነው የምታሻው? አይነ ላይ ውሸት እኮ ያስታውቃል። በጠበጥካቸው አሁን ሰላም የለም። ሁሉ ነገር ተለያይቷል እኮ በቃ አለቀ። ምንድን ነው የምፈልገው? እንደዚህ ትናገሪኛለሽ? ምን አይነት ሰው ነህ? እኔ ሁሉም እምልልሻለሁ ወይ እምልልሻለሁ? እግዚአብሔር ነው። ምንድን ነው የምታወራው? አንተ እንዴት ቆይ ባለትዳር ለመለያየት እንዴት ገንዘብ ትቀበላለህ? ሰርኩለት አሳየው ሰው ወሰደ ካለች ውሸት ነው እውነት ነው ተናገሪ። እውነቴን ስለሆነ ነው እየተናገርኩ ያለሁት እንጂ እንዴት ውሸት አወራው? በጣም ወራዳ ነሽ። ይሄን ነገር አንተ ራሱ እያወቅህ ነው ጸጥ ያልከው። እኔ ምንም አውቀው ነገር እንዴት ነው የማታውቀው? ወንድም አይደል እንዴ? ከተናገረው ታዲያ አትዘን። ምንድነው? እኔ ወንድሜ ነኝ መልስ ይባላል። ምን አይነት ነገር ይሰራው? ምንድነው ያደረገው? ሳንቲ አልተቀበልኩም። 5 ሳንቲ አልተቀበልኩም። ኪሮ ለሷ የልጅነታችን ስንት ትውስታ ስላለብኝ ነው ይሄን ሁሉ ነገር ያደረኩት። ምንድነው ችግር አለ? ብታምኑ ሁላችሁም እግዚአብሔር ይሄን ነገር ካረክ ማለት ነው ይሄን ነገር ካደረክ እኔ ወንድምነታችን እዚህ ጋር ያበቃለታል። ገባህ? ሰው የሰውን ትዳር ለመለያየት ከረዳሃትም በነፃ ነው ማገዝ ያለብህ። እኔ አብሮ አደጌ ናት ብዬ ነው አብሬ ስሮራጤ የነበረው። የነዳጅ አለ የስንት ነገር አለ አብረን ስንሮራጤ ነበር። በጣም ነው ያዘንኩት ግን አብዲ በጣም ነው ያዘንኩት። እኔ ያን ሁሉ ነገር አድርጌ ያን ሁሉ ነገር እውነቱን ስለወጣ ነው ያዘንከው። እንደዚህ ብለሽ እኔ ስሜን ታነሻለሽ። እኔ ግን ይሄ አይገባኝም። ይሄ ግን ስለወጣሁኝ ነው ያዘንከው። ይሄ ግን እኔ አይገባኝም። ሰማኸኝ አይደለ? እውነቱን ስለተናገረ ነው ዋናው። አሁን ቀጥ ብለህ ሄደህ ሁለቱንም ይቅርታ ትጠይቃለህ። ናሂንም ሆነ ውብዬን ይቅርታ ጠይቀህ ከዛ በኋላ ሁለቱን ታገናኛለህ። አለቀ በቃ። በአንተ ምክንያት መሰለኝ ይሄ ሁሉ ህብረተሰብ የተበጠበጠ። ኧረ እኔ ስለፈጠራችሁ ተለያየን እኮ አንቺ ይሉ እግዚአብሔር እኔ ምንም ነገር አልወሰድኩም። ምንም ነገር ታዲያ ምንድን ነው የምታወራው? ነገር እያበለሸች ያለችው እችን እኮ እህቴ ናት ቤተሰብ ናት ብለህ እኮ ራስን ያመጣኸው አይደል? እናንተ እኮ ናችሁ ያመጣችኋት። እኛ እናውቃታለን። ሱራፌል እሷን ለማገዝ የተቀበልከው ነገር ለሷ ብለህ እኮ ነው እንዴት ያልክ የነበረው። ይሄ ነገር አጣራለሁ። እውነት ሆኖ ካገኘሁት ወንድምነታችን እዚህ ጋር ያበቃለታል። ሰማኸኝ? እዚህ ጋር ያበቃለታል። መጀመሪያም መጥቼ ያለሽ ፋይል አውጪ ሙሉ ነገር ልኬለታለሁ የምትይው ነገር አውጪ። ጭራሽ ለናርዲም ለኔ ሜላክሽው
ነገ ለሄሉም ልክ ያለው ለውብዬም ለራሷም ልክ ያለው ብለሽ ብዙ ነገር ታመጫለሽ። አንተ ታዲያ ከናሂ ምን ተሻልክ? ቆይ አጋጣሚዎችን እየተጠቀምክበት ነው ያለው። ከናሂ ምን ተሻልክ? ልጅቷን ገንዘብ አስልኮ እዚህ ሁሉ ችግር ውስጥ የገባ ነው። እቺ ልጅ ግን ያማታል። እኔ ይኸውልህ ናሂንም ስትፈልገው እሷን ሄሉንም ስንፈልጋት ያን ሁሉ ወጪ ስታወጣ ዝም ያልኩት ገንዘብ ይኖረዋል። በተለይ ደግሞ ልጅ እያለን ከእሷ ጋር አሪፍ ኮኔክሽን ነበራቸው። ገባሽ አይደል? ከኔ ጋር ጓደኛ አብሮ አደግን ብትሆን ዘመድን ብንሆን ከሱ ጋር ይገናኛሉ፣ ይጫወታሉ፣ ምን ይላሉ። ገባሽ አይደል? በዛ ምክንያት መስሎኛል እንደዚህ አይነት ነገር ካደረክ አሁንም ደግሜ የምነግርህ ወንድምነቴን እዚህ ጋር ነው ማበቃ። ገባህ አይደል? አጣርቼ ከረኝ ተው ሱራፌሉ ሲጀምርም አሁን ጠርቻታለሁ ላነጋግራት ነው ስልህ ትንሽ ውስጥ የፈራው ነገር አለ። ገባህ አይደል? እስካሁን ድረስ እናናግራት ስልህ ውስጥ ይፈራል። ባለፈው ልታም ናሂን ጠርተን ስናናግረው እሷ ስምጣ ሆት ሆነሃል። ገባህ አይደል? እኔ በጣም ብዙ ያስተዋልኩት ነገር አለ። ደግሞ ካንተም ብሶት እናደዳለን። በጣም የምትገርም ሰው ነው። በጣም ነው ማዝነው። እንገናኛለን። ይሄ ሁሉ ነገር ተስተካክሎ መጨረሻ ያነሰ ነገር ካለ ጨምርልሃለሁ፣ ደውልልኝ። እንዴት እንደዚህ አይነት ነገር ብዙ ብር እንዳክሽለት? አዎ እንዴ ሲጀመር በጠየቀኝ ቁጥር ነው የምልክለት። ያ ተደምሮ ምን ያህል እንደሚመጣ እሱን ተይው፣ በእኔ ጣዩ። እሱን በእኔ ጣዩ። በቤት ነው ሁሉንም ነገር ነግሬያቸው ችግር ውስጥ መከተው። ነገር ግን እኔ ችግር ውስጥ እንዲገባ አልፈልግም። በቃ ብር ነው ተልኮለታል። ይሄን ያህል ሌላ ደግሞ ችግር አልፈልግም። በቃ ናርዲ፣ አንድ ነገር ግን የምነግርሽ ነገር ናርዲ፣ አሁን ትሰሚኛለሽ? አንድ ነገር የምነግርሽ ነገር ይሄ ልጅ ወንድምነቴን ይሄን ነገር ከተቀበለ የመጣንበትን ዓላማ በቃ ምንም ነገር ሰማሁ እኮ በቃ ሌላ ዱብዳ ሰምቻለሁ። በቃ ያንተ ወንድም ምንድነው ያደረገው? ከሳ ገንዘብ ተቀብሎ የናሂን አድራሻ አፈላለገ፣ ህይወታቸውን በጠበጠ። እሺ የመጣንበትን ምንም ነገር አልፈልግም፣ ምንም መስማት አልፈልግም። በቃ ሰማሁ እኮ ይኸውልሽ ወንድም ምን እንዳ ይሄን ህይወት አይመለከተኝም። በቃ ተፋተዋል። አሁን ይኸውልሽ ያው አጠገቧ ያለው ሱራፌል ነው። አሁን በዚህ ሰዓት ለእንትናም ቢሆን ለውብዬም ቢሆን አጠገቧ ያለው እሱ ነው። እውነት ካለ ማለት መቼም ቢሆን መታረቃቸው አይቀርም። በቃ ይመለሳሉ። እቺ ልጅ ይኸውልሽ እኔ እኮ ካደረገ እኮ እኔም ወንድምነቴን እቀዳለሁ እኮ። ግን በአሁኑ ሰዓት ውብዬ ጎን ያለው እሱ ብቸኛ ሰው ስለሆነ እሱንም ካጠገቧ ለማራቅ የሰራችው ሴራ ሊሆን ይችላል። ገባሽ አይደል? ያደረገችው ሴራ ሊሆን ይችላል። እኔ ካደረገ ስለ ናሂ ስትናገር ማለት ነው። ስለ ናሂ ማንንም አላምንም። በየቀኑ አዳዲስ ነገር ነው የምሰማው። ስለ ናሂ ስትናገር አምናችሁ አይደል እንዴ ቤት ድረስ ይዛችሁ የመጣችሁት? ለምንድን ነው ወንድም ሲሆን ማታምነው? ይኸውልሽ ለምንድን ነው ማታምነው? እንደዛ እኮ ነው ናሂ ውሸት ነው ተናገር። ይኸውልሽ ካደረገ ወንድሜ ካደረገ እቀዳለሁ። ለምን አታምነውም? በአንዴ ነው አመንከው። የናሂን ከውብዬ ጎን ብቸኛ አይመለከተኝም። የናሂን አላመንክም አይደል? አምና አይደል እንዴ ይዛት የመጣው ቤቱ ተበጠበጠ። ከውብዬ ጎን ብቸኛው ያለው እሱ ነው። እሱንም ለማራቅ ፈልጋ ነው እቺ ልጅ። ለምንድን ወንድም ስለሆነ? እሺ ከውብዬ ጎን ማን ይሆናል? ውብዬ ብቻዋን እኮ ቀረች። አንቺ አጠገቤ እንዳደርሽ ገባሽ? እኔ አልደርስም። በራሴ መንገድ አጣራለሁ ሱራፌልን አጣርቼ ግን ካንቺ ገንዘብ ከተቀበለ እየሰጠሽን እያንዳንዱን ገንዘብ አስመልስልሻለሁ። ካልሆነ ግን ውብዬ ለብቻዋ ስለቀረች አሁንም ብቸኛ ለማድረግ ከጎኑ ያለው ሱራፌል ብቻ መቅረቱ በዚህ ሰዓት እየተጎዱ ያሉት ትዳራቸው ነው እየተጎዱ ያለው። እኔ አሁን እጄ ላውጣ አንድ ቀን ብቻ ነው የቀረኝ። ለማን ነው ወንድምነት? ወንድሜንም ቢሆን እቀዳለሁ አልኩሽ። በቃ እቀዳለሁ። አጠገቤ እንዳደርሽ አሁንም ችግር ለመፍታት ብዬ ሌላ ችግር ይዘሽብን መጣሽ። እኔ ሁለተኛ አጠገቤ እንዳደርሽ